እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያል በፓርላማ ውሎ ላይ ዶክተር ደሳለኝ ጫኔ ያደረጓቸው ጥያቄዎችና ንግግሮች የበርካቶችን ትኩረትም ስበዋል። ዘገባውን በዚህ ፕሮግራም ተሰማላችሁ። በጸምዶ ጥምረት ስጋት ውስጥ የገቡት ጠቅላይ ሚኒስትር አብይ አህመድ ሻዕቢያና ወያኔ ሱዳን ጭምር አያሸንፉንም ሲሉ ዛሬ በፓርላማ መናገራቸው በርካቶችን አነጋግሯል። ዝርዝር ዘገባውን ተሰማላችሁ። የህዝብ ለህዝብ ግጭቶች በእጅጉ መቀነሳቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የታጠቁ ኃይሎች ወደ ድርድር እንዲመጡ ለመቶኛ ጊዜ ያቀረቡት ጥያቄም እያነጋገረ ነው። ተጨማሪ ዘገባ ይዘንበታል። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፈን። የቤት ኪራይ ከአብዛኛው ዜጎቻችን ወራሄ ገቢ በላይ ሆኗል ሲሉ ዶክተር ደሳለኝ ጫኔ ተናገሩ። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል ብለዋል። የፓርላማ አባሉ ደሳለኝ ጫኔ ዶክተር ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርሶ ስልጣን ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ያየነው የተገላቢጦሹ ነው በማለት ጠንከር ያለ ትችት ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍጓል ሲሉ ማክለዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነት ጠቁሟል። በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይንም ፖለቲካል ፖላራይዜሽን፣ የሲቪክ ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና ክልክላዎች ዜጎች አማራጭ ድምፅ እንዳያሰሙ አፍኗቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ ብለዋል። ይህ አጠቃላይ ሰላም፣ የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና ውጤት፣ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው ብሏል። መንግስት የችግሮቹን ስር መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለም ነው ብሏል። በተላከልን የመንግስት አፈጻጸም ሪፖርት የሀገሪቱ ኢኮኖሚ በ2018 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መረሱ፣ የሸቀጦች ውጭ ንግድ 11 ቢሊዮን ዶላር ማስገኘቱና የውጭ ቀጥታ ኋላ ፍሰት ኢንቨስትመንት 7.7 ቢሊዮን ዶላር መረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የመኖር እውነት ፈጽሞ አይወክልም፣ እንዲያውም መሬት ካለው እውነታ ጋር በጽኑ ይጋጫል ብሏል። ምክንያቱም የኑሮ ውድነትና የዋጋ ግሽበት ከገበያችን ጋር አልተመጣጠነም ብሏል። ሪፖርቱ እስከ ግንቦት 2018 አጠቃላይ ግሽበት 13.4፣ የምግብ ዋጋ ግሽበት ደግሞ 15 በመቶ ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱን ቢገልጸም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያም ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ እንገኛለን ብሏል። ማሻሻያውን ተከትሎ የመጣው ሰማይ ነካ የዋጋ ግሽበት በሚሊዮን ለሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህን ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደር ወገኖቻችን በስውር ረሃብ ውስጥ ወድቋል ብሏል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው
በደህንነት የሚማቀቅ ሁለት መደቦች ሆኗል ብለዋል። በየጊዜው በዚህ ፓርላማ የምናጸድቃቸው በቢሊዮን ዶላሮች የሚቆጠሩ የእርዳታ ብድሮች ለምን በሪፖርቱ አይካተቱም? የዕዳ ምንጭና አይነት መለወጡ ዕዳ መኖሩን ያስቀራል ወይ ሲሉም ጠይቋል። ሪፖርቱ አሁን ድረስ ከዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተጠናቀቀም ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች መሆኗን ይሸሽጋል። ሌላው ትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ 26 ሚሊዮን ተማሪዎች በመመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች 50 በመቶና ከዚያ በላይ ማምጣት የቻሉ 8.7% ናቸው ወይም 50 ሺህ ተማሪዎች ብቻ ናቸው። ይህ የመንግስቱ የትምህርት ጥራት መዋቅር ኪሳራ የሚያሳየን ነው። ክቡር ጠቅላይ ሚኒስትር ከ8.7% የማለት ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይንም 92 በመቶ የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይንም ጄኔሬሽናል ካታስትሮፍ ነው ብለዋል። እኔ የህይወቴን ግማሽ ጊዜ በማስተማር ያሳለፍኩበት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድ እና ይሄን ያህል 92 በመቶ የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርትን ሚኒስቴር ነው ሲሉ አንስተዋል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ የለጋሾች እርዳታ ያጡ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉ ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ የቁጥር ማሳመር እንጂ የዜጎችን ነባራዊ ሁኔታ በተጨባጭ የሚያሳይ አይመስልም ሲል ዶክተር ደሳለኝ ጫኔም ብልጽግናን ክፉኛ ያበሳጨ አስተያየት ሰጥቷል። ዶክተር ደሳለኝ ጫኔ ባነሱት የመፍትሄ ሐሳብ እውነተኛ ብሔራዊ ውይይትና የፖለቲካ መፍትሄ መደረስ አለበት። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውበታል የተባለበት ሂደት ከሐምሌ 2008 ጀምሮ አገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱ ለመጨረስ ከመሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተም እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ ሲሉም ተሰምተዋል። ሀገራችንን ቶርች ያሰሯትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነጻነትና ፍትሃዊ ሽግግር ሂደት መምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛ መውጫ መንገዳችን ነው ሲሉም ተሰምተዋል። ህወሓትን በተመለከተ ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግር መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጡ የተሳለው ነገር ነው። ሁለተኛው አክተር ተጣሞ እዛ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጡ አካል ነው። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱን ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱ የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚፈጸም እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። የሚያዘው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮቹ ሌሎች ናቸው። ከመጥረቢያው ጋር ከበረቱ ጋር በንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር በንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋቸዋል። የሚልካቸው አካል መጠቀም ያደርጋቸዋል እንጂ ምንም ፋይዳ የለውም የሚል ሲሆን በእኛ በኩል ግን ዝግጅቱ የኢትዮጵያ ሰላም መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳውን ማናቸውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ። የኢትዮጵያን አንድነት የኢትዮጵያ ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማናቸውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። መጥረቢያውና መያዣው እጅግን በተሻለ መጠን መታገዝ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ብለዋል። ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው የፖለቲካ ዲስኮርስ ኢትዮጵያ አለቀላት፣ ኢትዮጵያ ልፈርስ ነው፣ ኢትዮጵያ ወደቀች የሚል ነበረ። ኢትዮጵያ አትወርቅም ብዬ በተደጋጋሚ አነሳላችሁ ነበረ። ኢትዮጵያ አትወርቅም አይደለም አሁን የሚላችሁ፣ የወደቁት ታነሳለች፣ የወደቁትን ታነሳለች፣ የተኙትን ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና
እህቶቿን አቀንታም ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል ሲሉ ተናግሯል። እሳቸው ኢትዮጵያን የሚለኩት በ4 ኪሎ ነው። በኢትዮጵያ እገታ፣ ግድያ፣ ዘረፋ፣ ማፈናቀል፣ ኮሪደር በሚል የዳቦ ስም የሰዎች ቤትን መናድ፣ ሰዎችን ወደ ጎዳና መጣል ባለፉት 8 ዓመታት በብልጽግና የተፈጸመ ነው። እንደ ደቡብ ሱዳን ያሉ ታጣቂ ኃይሎች የኢትዮጵያ መሬት ተቆጣጥረው እያለም ኢትዮጵያ አትፈርስም በሚል በፓርላማ ያደረጉት ንግግር በርካቶችን እያነጋገረ ነው። የእርሳቸው የ4 ኪሎ ዙፋን እስካልተነካ ድረስ ኢትዮጵያ እንዳልፈረሰች የሚቆጥሩት ጠቅላይ ሚኒስትሩም በህወሓት እንቅስቃሴ ከፍተኛ መደናገጥ ውስጥ እንደገቡ በፓርላማ ውሏቸው ተናግሯል። ጠቅላይ ሚኒስትር አብይ ከፕሪቶሪያና ከትግራይ ጋር በተያዘ ባነሱት ሀሳብ በርካታ ጥቅም ከማስገኘቱ በተጨማሪም ለምን ፕሪቶሪያ ተስማማችሁ የሚሉ በጣም በርካታ አኩራፊዎች ተፈጠሩ ብለዋል። ህወሓት ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል፣ ከኛም ገሸሽ ብለዋል። በአንጻሩ እነሱ ሊተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጥ የያዘ ነው። ከዛ በኋላ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽናል በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታም የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሸጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግር ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ህዝብን ችግር የበለጠ አባባሰው የውስጥ ቁስል መሆኑ ነው የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው ሲሉ አብይ አህመድ ተናግረዋል። 1 ሚሊዮን የትግራይ ህዝብን እንደጨፈጨፉ የሚነገራላቸው ጠቅላይ ሚኒስትር አብይ አህመድ ለትግራይ ህዝብ አሳቢ በመምሰል ይህንን አሴት መስጠታቸው በርካቶችን ያሳቀና ፈገግ ያስባለ ጉዳይ ሆኖ አልፏል። ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 የሚጠጉ በቅርስነት የተመዘገቡ ህንፃዎች ፈረሱ። የፌዴራል የቅርስ ጥናትና ጥበቃ ባለስልጣን በበኩሉ ሲኒማ አምፒርን ጨምሮ የፈረሱት ህንፃዎች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደሉም ብሏል። በመዲናይቱ አራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ሸዋ ሆቴል በስተኋላ ወደ ሄርመን ሆቴል የተለወጠው የአፄ ኃይለሥላሴ በጎ አድራጎት ድርጅት ህንፃ እንዲሁም ቢያድግልኝ ሆቴል ይገኙበታል። ትላንት ሰኞ ሰኔ ረፋር ላይ በቦታው የተገኘችው የኢትዮ ኢንሳይደር ዘጋቢ ህንፃዎቹ ሙሉ ለሙሉ ፈርሰው ዙሪያቸው በአረንጓዴ ቆርቆሮ መታጠር መጀመሩን ተመልክታለች። ከነዚህ በተጨማሪ የወርቅ የልብስና የህንፃ መሳሪያዎች መሸጫ ሱቆችም ማፍረሳቸውን ታዝባለች። ህንፃዎቹ የፈረሱት ከ2 ቀናት በፊት ቅዳሜ ሰኔ 27 እንደሆነም የዓይን እማኞችና በአካባቢው ሱቆች የነበራቸው ባለቤቶች ተናግሯል። ከፈረሱ የወርቅ ቤቶች በአንዱ የሚሰሩ ግለሰብ እርሳቸው የሚሰሩበት መሸጫ ሱቅ የሚገኝበት ሸዋ ሆቴል በመባል የሚታወቀው ህንፃ እንደሚፈርስ ከ1 ወር በፊት ተነግሯቸው እንደነበር ለኢትዮ ኢንሳይደር ገልጿል። እኚሁ ግለሰብ ከወራ በፊት የክራዩን ለማደስ ወደ ፌዴራል ቤቶች ኮርፖሬሽን በሄዱበት ወቅት ህንፃው የሚፈርስ በመሆኑ እስከዚያው ድረስ የወር ኪራይ እንዲከፍሉ እንደተነገራቸውም ጨምሮ አስረድቷል። እድሜ ጠገቡ ሸዋ ሆቴል እንዲፈርስ የተወሰነው በአጠገቡ ለተገነባው ዘመናዊ ህንፃ ማስፋፊያ እንዲውል መሆኑን እንደተነገራቸውም አመልክተዋል። እርሳቸው የጠቀሱት ህንፃ ከአድዋ ድል መታሰቢያ ሙዚየም ፊት ለፊት ተገንብቶ በመጠናቀቅ ላይ ያለው አራዳ ሌክዠሪ ሞልን መሆናቸውም ተዘግቧል። ከሸገር ቲዩብ የዛሬውን የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ ላይ ትኩረት አድርጎ የተዘጋጀው መረጃችን ይህንን ይመስላል። ተጨማሪ ጉዳዮችን በስፋት በነገው የዜና ፕሮግራማችንም የምንመለከት ይሆናል። በያላችሁበት መልካም ጊዜም ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ሰናይ ጊዜም